ቆይ አንዴ የመነጽሩ ሐሳብ ተቀየረ ማለቴ መነጽር የማድረጉን ሐሳብ ተቆብዬ ነው። ምን ነው መነጽሩ አላማረብህ ማለልከኝም ነበር? እንደዛ ብያለሁ እንዴ? ጊዜያችንን ግን እዚህ ማይረባ መነጽር ላይ መጨረስ አለብን። ስለዚህ ለዛሬ ማታ ዝግጁ ነህ ማለት ነው? አይደለሁም ነው ያልከው? ምንም ነገር ከማድረጌ በፊት በመጀመሪያ አምራንን ከዛ እስር ቤት እንድታስለቅቃት እፈልጋለሁ። ከሞን ዶክተር ድጋሚ ወደ ኋላ እንመለስ። እሱንማ አምራን እንደማስፈታል ቀደም ብዬም ነግሬሃለሁ። ዛሬ አምራንን ከእስር ቤት ታስለቅቅልኛለህ፣ እኔ ደግሞ ነገ ለተክላው እሰራለሁ። ቆይ እኔስ በምን ላምንህ እችላለሁ? ታዲያ ምን ችግር አለው? እምቢ ካልኩ እኮ አምራንን መልሰህ ታሳስራታለህ። ላስታውስህ እንዴ አንተ እኮ ተፈራ ነህ። ለማንኛውም ዛሬ ማታ ፍቅረኛዬን ቤቴ ማግኘት እፈልጋለሁ። ጋርድ መነጽሬን በጣም ወዶታል መሰለኝ። ከቅድም ጀምሮ እያየሁ ነበር። እባክህ በስጦታ መልክ ስትልኝ። ቆይ ምን ሆኜ ነው መጀመሪያውኑ ይህን የመነጽር ሀሳብ የተቀበልኩት? ሰላም ጤና ይስጥልን። የኑሐሚን ድራማ ተከታታዮች እንዴት ቆያችሁ? እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንግዲህ አሁን አቶ ተፈራ ተይዟልኝ፣ ታስሯልኝ። የሌኩን ቤተሰብ ተባብረውና በአንድነት አሳስረውታልኝ። በዚህ ሁኔታ እንግዲህ አሁን ላይ በዋስ ተለቋል ማለት ነው። በዋስ የተለቀቀበት ምክንያት ደግሞ በጣም ነው የሚደብረው። ምክንያቱም እሱነ በዋስ መለቀቅ የለበትም ነበረ። ለሱ በዋስ እንዳይለቀቅ የሚያደርጉት ነገር በጣም ብዙ ነገሮች አሉ። በጣም ሰውን የሚያሳድድ ሰው ነውና እንግዲህ ይህንንም ደግሞ የሌኩን ቤተሰብ ተሰባስበው እየተነጋገሩ ደስታቸውን የተገላለጡ የእሱ መታሰር ተመስገን እንግዲህ እፎይ ብለን እንድንኖር ነው እያሉ ደስተኛ በሆኑበት መሀል ድንገት ስልክ ይደወልና እንግዲህ ለአቶ ሌኩን አቶ ተፈራ በዋስ ተፈቷል የሚል ድምጽ ይሰማሉ። ሌኩንም እንግዲህ ይህንን ነገር በጣም ይደነግጥና ምን ማለት ነው ተለቀቀ ማለት እንዴት እንደዚህ ሊሆን ይችላል በማለት በጣም ይደናገጣል። ቤተሰቡ እንዲሁም ደግሞ ቤተሰቡም እንዴት ይሄ እንዴት ሊሆን ይችላል? ምንድነው የተፈጠረው ነገር? እንግዲህ ይህንንም ኮማንደር ንግስት ናት ይህንንም ደውላ የተናገረችው በዋስ እንደተለቀቀ የተናገረችው። እሷም ደግሞ በጣም ተናዳ ነው እንትን ያለች። ስለዚህ ሁሉም እንግዲህ በጣም ተበሳጭቷል በዚህ ሁኔታ። እንዴት ሊሆን ይችላል? እሱነ ተፈታ ማለት እንግዲህ እኛ ልንታሰር ነው ማለት ነው በማለት የሌኩን ቤተሰቦች በጣም መጨነቅ ይጀምራሉ ማለት ነው። ሌኩንም እንግዲህ ተረጋግተው ማሰብ እንዳለባቸው ይነግራቸውና ተረጋጉ፣ ኮማንደሯ በጣም ሀቀኛ ናትና እኔ አስተካክለዋለሁ በማለት ለቤተሰቡ ተስፋ በመስጠት እንግዲህ ሌኩን ተናዶ መውጣት ይጀምራል ማለት ነው። እንግዲህ ዳጊም በቃ ተረጋጉ በማለት አባቱን መከተል ይጀምራል ማለት ነው። እንግዲህ ኑሐሚንና ዝኑም እንግዲህ መነጋገር በጉዳዩ ሲጀምሩ እንግዲህ አሁን ላይ ቆም ብለው ማሰብ አለባቸውና ካልሆነ ወተን ሌላ ቦታ መሄድ አለብን። በቃ ይሄንን ሰፈር ይሄንን ቦታ ይሄንን እንትን ብለን መውጣት አለብን። ህዝብ መራቅ አለብን። በቃ እኛ ሰላም ማግኘት አልቻልንም እያሉ ነው። ነገ እንዲሁም ደግሞ አሁን ኮማንደሯ በሰላም አይደለም እንደዚህ የሌኩንን እንደዚህ የለቀቀችው በጤናው አይደለም ወይ በገንዘብ አስፈራርቷታል፣ በገንዘብ ደልሏታል ወይም አስፈራርቷታል ማለት ነው ብለው ኮማንደርንም እንግዲህ አሁን በጥርጣሬ መጠርጠር ጀምረዋል ማለት ነው። እንግዲህ ወደ ውጭ በመውጣትም ሌኩንና ዳጊም ሲነጋገሩ እንግዲህ ኮማንደሯ ሀቀኛ እንደሆነችና እንደዚህ በገንዘብ የማትደራደር ሰው እንደሆነች ሌኩን እንግዲህ መስክሮላታል። እሷ ሀቀኛ ነች ላመነችበት ነገር እኛንም ሆነ እነዛንም ጥፋተኛ የሆነውን ሰው ከመያዝ ውጭ እሷ እንደዚህ አይነት ሰው አይደለችም ነው
ብሎ የሚከራከርላት እንግዲህ እንዲሁም ደግሞ በመፈታቱ በጣም እንደተናደደችና ይሄ ነገር እንዳበሳጫት ነው ሊኩንም የሚያወራው። ሁኔታዋንም የተረዳው በአካል አግኝቶት ሳይሆን በስልክ በተረዳው ነገር ነው ሊኩን። እንግዲህ ዳጊም ደግሞ ይሄንን ተፈራ የሚባለውን ሰው በአካል አግኝቶ መጉዳት መበቀል ይጀምራል ማለት ነው። አሁን ደግሞ አቶ ተፈራ እንግዲህ ከጠባቂው ጋር ሆኖ አሁን ላይ ዘና እያለ ምናምን ነው እየተዝናና ሰፈር ለሰፈር እንትን እያለ አየር እየተቀበለ ያለ እንዲሁም ታስሮ እንግዲህ በእንክብካቤ ነው የቆየው። ሊኩንም እንግዲህ አብሮት ይሄ ጠባቂውም አብሮ እንደ ጋርድ የሚጠብቀው ሰው አለ። እሱም ደግሞ እንዴት ነው አየሩ ደስ ይላል ወይ እያሉ እየተዝናኑ ነው። ነገር ግን ሊኩም አቶ ተፈራም ደግሞ እስር ቤት ሁሉም ነገር ተሟልቶ ነው የኖርኩት። ነገር ግን ሁሉም ነገር ቢሟላልኝም በጣም ከብዶ ነበር። በጣም ይከብደኛል፣ ይሄ ነገር ለኔ ከባድ ነው በማለት እንግዲህ ኮማንደር ንግስትም ካለበት ድረስ እየተዝናና ባለበት ሰዓት ቀጥታ በመሄድ በመታሰር የተደሰትክ ትመስላለህ እያለችው ነው ማለት ነው። ይሄ ነገር ለሷ አናዷታል፣ ተበሳጭታለች። እሱም ደግሞ አዎ ደስተኛ ነኝ እያለ ያለምንም ፍርሃትና ድንጋጤ ነው እያናገራት ያለ። ኮማንደር ንግስት ግን ምንም ነገር መደሰት እንደሌለበት እንዲሁም ደግሞ ተኝቶበት የነበረውን ፍራሽ እንዳላነሳችው ገና እሱን እንደማትለቀውም እየነገረችው ነው። እሱም ደግሞ እኔ ባልታሰርበትም ሌላ ሰው ስለሚታሰርበት እንኳን አላነሳሽው እያለ ነው ይልቁን እያሾፈባት ያለው። ግን ኮማንደር ንግስት በንዴት እና በብስጭት ነበር እያናገረችው ያለው። ነገር ግን ተፈራ እሷን እያሾፈና እያናደዳት ነው ያለው። በትትና እንኳን እያወራት አይደለም። እሷም ደግሞ ሁሉም መረጃ ተቀብያለሁና እስር ቤት መልሼ ነው ማስገባህ እያለች እየዛተችበት ነው። አሁን ላይ ኮማንደር ንግስት ለሐቅ የምትቆም ሰው ናት። ባመነችበትና በተረዳችው ልክ የምትኖር ሰው ናት ማለት ነው። እንግዲህ እሱም እኔ አንቺን በጣም ታግሼሻለሁኝ፣ አሁን በኋላ ግን እኔ ክብር እንደማሰጥሽ እንድታቂ እፈልጋለሁ እያላት ነው። እሷም ደግሞ በቅርቡ ታመሰግነኛለህ፣ ስለዚህ እኔ እናንተ በዚህ አስመሳይ ባህሪ ማህበረሰቡን ስለምትጎዳው እኔ እናንተ እኔን ልታሞኘኝ አትችልም፣ አንተ ማህበረሰቡን ግን ልታሞኘው ትችላለህ በማለት አሁን ላይ ቆርጣ ተነስታበታለች። እንግዲህ የተፈራ መጨረሻ ገና ነው ማለት